ሰላም ውድ የሐረር ግሎባል ኔትወርክ ተከታታዮቻችን የዕለተ ሮቡ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን የአውሮፓ ህብረት ሩሲያ ላይ አዲስ ማዕቀብ ሊጥል መሆኑን አስታወቀ። አሜሪካና ቻይና የንግድ ጦርነት ለማርገብ መስማማታቸው ተገለጸ። በፌዴራል መንግስት የ2018 በጀት ውስጥ ለአዲስ አበባ ከተማ የሚሰጥ የበጀት ድጋፍ ሳይካተት ቀረ። በኦስትሪያ አንድ ግለሰብ በትምህርት ቤት ውስጥ በፈጸመው የጅምላ ጥቃት 11 ሰዎች ተገደሉ። በዛምቢያ የወርቅ ማዕድን ማውጫ ላይ በተከሰተ ሁከት ከ100 በላይ ሰዎች በቁጥጥር ስር ውለዋል። የናይጄሪያ የውሻ ባለቤቶች በኑሮ ውድነት ሳቢያ በቤት እንስሳት የምግብ ዋጋ ንረት ላይ መቸገራቸውን ተናገሩ። እንዲሁም ሴኔጋል እንግሊዝን በማሸነፍ ታሪክ ስትሰራ ኡዝቤኪስታንና ዮርዳኖስ በታሪካቸው ለመጀመሪያ ጊዜ ዓለም ዋንጫ ማለፋቸውን አረጋግጠዋል። የሚሉት የዛሬ ዜናዎቻችን ናቸው። የተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ እንዲደርሱ ያድርጉ። በኦስትሪያ ግሬዝ ከተማ በትምህርት ቤት ውስጥ በአንድ ግለሰብ በተከፈተ የጅምላ ተኩስ 11 ሰዎች ሕይወት ማለፉ ተገለጸ። የትምህርት ቤቱ የቀድሞ ተማሪ እንደነበር የተነገረው ይህ ግለሰብ ጥቃቱን ከፈጸመ በኋላ መታጠቢያ ክፍል ውስጥ ገብቶ ራሱን ማጥፋቱን የከተማው ፖሊስ ገልጿል። በጥቃቱ 7 ሴቶችና 4 ወንዶች የተገደሉ ሲሆን 28 ጉዳት የደረሰባቸው ሰዎች ሆስፒታል ገብተው የሕክምና እርዳታ እየተደረገላቸው ይገኛል። የደረሰውን አደጋ ተከትሎም በኦስትሪያ ለ3 ቀናት ብሔራዊ ሐዘን መታወጁ ተጠቅሷል። የአደጋው መንስኤ እስኪጣራ ድረስም ትምህርት ቤቱ ተዘግቶ እንደሚቆይ የኦስትሪያ ትምህርት ሚኒስቴር ክርስቶፍ ዌደርገር መግለጻቸውን ቢቢሲ ዘግቧል። በአሜሪካ ሎስ አንጀለስ ከተማ 5ኛ ቀኑን ያስቆጠረውን አለመረጋጋት ተከትሎ የከተማው ከንቲባ ካረን ባስ ከፊል የሰዓት እላፊ ገደባ ማወጃቸውን ተናግረዋል። የሎስ አንጀለስ ከተማ ከንቲባ ካረን ባስ 5ኛ ቀኑን ባስቆጠረውና በሰነድ አልባ ስደተኞች ተቋሞ በከተማው ለደረሰው ዝርፊያ፣ አለመረጋጋትና ብጥብጥ ምላሽ ነው ያሉትን የከፊል የሰዓት እላፊ ገደብ አውጀዋል። የካሊፎርኒያ ገዥ ጋቪን ኒውሶም የሎስ አንጀለስ ከተማን ሁኔታ በማቀጣጠል በኩል ዶናልድ ትራምፕ ተጠያቂ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ይህ ተቋሞ በሰላምና በሕዝብ ስርዓት ላይ የተቃጣ ጥቃት ነው በማለት አውግዘውታል። ይህንን ለመቆጣጠርም የፌዴራል መንግስት ተጨማሪ ወታደሮችን ወደ ከተማዋ ማሰማራቱ ተገልጿል። ይሁን እንጂ በፌዴራል መንግስት የሰፈሩት የብሔራዊ ዘብ አባላት ያለነሱ እውቅና መሆኑን የካሊፎርኒያ ባለስልጣናት ተናግረዋል። የሎስ አንጀለሱ ከንቲባ ካረን ባስ በበኩላቸው እየተወሰዱ ያሉት እርምጃዎች አለመረጋጋቱን በማስቆም ተቋሚዎችን ለመበተን ዓላማ ያደረገ መሆኑን ቢገልጹም ኒውሰም በአንጻሩ በፌዴራል መንግስቱ ምላሽ ወቀሳ መሰንዘራቸውን ቢቢሲ ዘግቧል። በሎስ አንጀለስ የተቀሰቀሰው አለመረጋጋት ቀጥሎ በትላንትናው ዕለትም ተቃዋሚዎች ከፖሊስ ጋር የተጋጩበት ቺካጎን ጨምሮ በሌሎች ዋና ዋና የአሜሪካ ከተሞችም ሰልፎች መቀጠላቸው ተመላክቷል። በፌዴራል መንግስት የ2018 በጀት ውስጥ ለአዲስ አበባ ከተማ የሚሰጥ በጀት ድጋፍ ሳይካተት ቀረ። በቀጣይ ዓመት የፌዴራል መንግስት አጠቃላይ በጀት ውስጥ ባልተለመደ ሁኔታ ለአዲስ አበባ ከተማ አስተዳደር የሚደረግ በጀት ድጋፍ ሳይካተት ቀርቷል። በቀጣዩ ዓመት በጀት ውስጥ ለክልሎችና ለድሬዳዋ ከተማ አስተዳደር የተመደበው የፌዴራል መንግስት የበጀት ድጋፍ ከዘንድሮ ጋር ሲነጻጸር በ92 ቢሊዮን ብር አድጓል። የህዝብ ተወካዮች ምክር ቤት ትላንትናው ዕለት ባደረገው መደበኛ ስብሰባ የቀረበለትን የ2018 ዓ.ም የፌዴራል መንግስት ረቂቅ በጀት ለተጨማሪ ዝርዝር እይታ ወደ ፕላን የበጀትና የፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። ወደ 2 ትሪሊዮን ብር የተጠጋው የኢትዮጵያ መንግስት የቀጣይ ዓመት በጀት እየተጠናቀቀ ካለው ዓመት ጋር ሲነጻጸር በ24 በመቶ ከፍ ያለ ነው። በቀጣዩ በጀት ውስጥም ከግማሽ በላይ የሆነው 1.18 ትሪሊዮን ብር የተመደበው ለመደበኛ ወጪ ነው። ለመደበኛ ወጪ ከተመደበው ከዚህ ገንዘብ ውስጥ ደግሞ ዕዳ ክፍያ ከፍተኛውን ድርሻ ይይዛል። ለካፒታል ወጪ የተመደበው በጀት ደግሞ 415 ቢሊዮን ብር ነው። ይህ ገንዘብ ካለፈው ዓመት ጋር ሲነጻጸር የ62 በመቶ ጭማሪ ቢኖረውም ለካፒታል ወጪ የሚመደበው ገንዘብ በአጠቃላይ በጀት ውስጥ ያለው ድርሻ እንዳለፉት 5 ዓመታት ሁሉ በቀጣዩ ዓመትም ቀንሷል። ቢቢሲ ዘግቧል። አሜሪካና ቻይና የንግድ ጦርነቱን ለማርገብ መስማማታቸው የተገለጸ። አሜሪካና ቻይና በንግድ ዙሪያ በመካከለኛው
ያለውን አለመረጋጋት ለማርገብ በለንደን ለ2 ቀናት ከተነጋገሩ በኋላ ነው በንግድ ማዕቀፉ ላይ መስማማታቸው የተገለጸው። የሁለቱ ሀገራት ተደራዳሪዎች ስምምነቱን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ለቻይናው ፕሬዝዳንት ጂ ጂንፒንግ ቀርቦ ያጸድቃልም ተብሏል። ዋሽንግተንና ቤጂንግ በጄኔቫ ባደረጉት ውይይት አብዛኛውን የታሪፍ ጭማሪ ለ90 ቀናት ያዝ ለማድረግ ከተስማሙ ከአንድ ወር በኋላ የተካሄደው የለንደኑ ድርድርም ዝርዝር ሁኔታ ግልጽ አይደረግም በንግድ ማዕቀፍ ስምምነት ላይ መደረሳቸውን ይፋ ተደርጓል። የአሜሪካው የንግድ ሚኒስትር ሃዋርድ ሉቲንግ ሁለቱ ወገኖች የጄኔቫ ስምምነት ለመተግበር እንደሚሰሩ ተናግረዋል። የዓለም የግዙፍ ምጣኔ ባለቤት የሆኑት ሁለቱ ሀገራት ከገቡበት ቅርቃር ለመውጣት በሚችሉበት ጉዳዮች ዙሪያ መወያየታቸውን ገልጸዋል። ሉቲንግ አያይዘውም ስምምነት የተደረሰባቸው የንግድ ማዕቀፎች ሁለቱ ፕሬዝዳንቶች ፈቃዳቸውን ከሰጡ በኋላ ተግባራዊ እንደሚደረግ ማንሳታቸውን አልጀዚራ ዘግቧል። የናይጄሪያ የውሻ ባለቤቶች በኑሮ ውድነት ሳቢያ በቤት እንስሳት ምግብ ዋጋ ንረት መቸገራቸውን ተናገሩ። ከ2023 ጀምሮ እንደ ሩዝ ያሉ የግሮሰሪ ዋጋ ምርቶች 100% በጨመረባት ናይጄሪያ የ2 ዓመት የኑሮ ውድነት ችግር በአንጻራዊነት ወደ ሀብታም የውሻ ባለቤቶች ክፍል ደርሷል። የቤት እንስሳት ማቆየት በናይጄሪያ ማህበረሰብ ውስጥ የቅርብ ጊዜ ልማድ ሆኗል። በተለምዶ ሰዎች ለምግብነት ከሚመርጡት ዶሮ ወይም ፍየል ጋር የመኖር እድላቸውም ሰፊ ነው። ባለፉት 2 አስርት ዓመታት ውስጥ በከተማው አካባቢ የቤት እንስሳትን የሚጠብቁ አባወራዎች ቁጥር ጨምሯል። ብዙ ጊዜ በአመጽ ወንጀል በተመሰቃቀለባት ሀገር ውስጥ ለጓደኝነትም ጭምር ተፈላጊ ናቸው ተብሏል። በውሻ ባለቤትነት ላይ ምንም አይነት ትክክለኛ መረጃ የለም። ነገር ግን በ2023 በምርመራ ኤጀንሲ የተደረገ ጥናት እንደሚያመላክተው 42% ናይጄሪያውያን የቤት እንስሳት አላቸው። ነገር ግን በህብረተሰቡ ውስጥ እየደረሰ ያለው የኢኮኖሚ አስቸጋሪ ጉዳይ ከጊዜ ወደ ጊዜ ውሻ ማሳደግ የቅንጦት ተግባር ሆኗል። በደቡባዊ ምዕራብ ኢብዳን ከወላጆቹ ጋር የሚኖረው ተማሪ ፒተር አንቶኒ የተባለ የውሻ ባለቤት ጀርመናዊ ዝርያ ያለውን ፍሎራን መመገብ ከዚህ ቀደም ለቤተሰቡ ምንም የሚያሳስብ ነገር አልነበረም ብሏል። ከጠቅላላው የኑሮ ውድነት በፊት ውሻ መመገብ በጣም ቀላል ነበር። አሁን ግን ያንን ገንዘብ ከኪስ ስታወጣ አንድ ነገር ታጣለ ሲሉ ተናግሯል። የቅርብ ጊዜ የዓለም ባንክ መረጃ እንደሚያሳየው ከ200 ሚሊዮን በላይ የናይጄሪያ ዜጎች መካከል 31% የሚሆኑት በቀን $2.15 በታች ገቢ የሚያገኙ ሲሆን ከድህነት ወለል በታችም ይኖራሉ። በዛምቢያ የወርቅ ማዕድን ማውጫ ላይ በተነሳው ሁከት ከ100 በላይ ሰዎች በቁጥጥር ስር ዋሉ። በማዕከላዊ ዛምቢያ ከዋና ከተማዋ ሉሳካ 470 ኪሎ ሜትር ርቀት ላይ በሚገኘው ቦታ ላይ ከ100 በላይ የሚበልጡ ሰዎች የማዕድን ማውጫ መዘጋቱን በመቃወም በህገወጥ የወርቅ ማዕድን ማውጫ ስፍራ ረብሻ በማንሳታቸው በቁጥጥር ስር ውሏል። እንደ ፖሊስ ገለጻ ሁከት ፈጣሪዎቹ ከፖሊስ ጋር ግጭት ውስጥ በመግባታቸው በአንዳንድ መኮንኖች ላይ ጉዳት አድርሷል። በግጭቱም ሲሚንቶ የጫነ ተሽከርካሪ ሲዘረፍ የአካባቢው አስተዳደር ቢሮዎች ወድመዋል። የቤት ዕቃዎችና መለዋወጫዎችም ተዘርፈዋል። የፖሊስ ቃል አቀባይ ሬን ሃሞንግ በሰጡት መግለጫም ሁኔታውን ለማረጋጋት ፖሊስ ባደረገው ጥረት ሁከት ፈጣሪዎችን የመቆጣጠር እርምጃ አጠናክረው ቀጥሏል ሲሉ የፖሊሱ ቃል አቀባይ ተናግሯል። ምርመራ በቀጠለበት በአሁኑ ወቅትም 111 ተጠርጣሪዎች በቁጥጥር ስር መዋላቸውን ሃሙንግ ገልጸዋል። የፖሊስ እርምጃ ግን ሁኔታው እንዲረጋጋ አድርጓልም ብለዋል። የአካባቢው ዲስትሪክት ኮሚሽነር ቶምሰን ኩንዳ እንደተናገሩት ረብሻው የተቀሰቀሰው የማዕድን ቆፋሪዎቹ ሲወጡበት የነበረው ቦታ በጸጥታ መኮንኖች መዘጋቱን ካወቁ በኋላ ነው። ኩንዳ የወርቅ ማምረቻ አስፈላጊ ሰነዶችን በማጠናቀቅ ሂደት ላይ ያለ ባለሀብት ነው ሲሉም ተደምጠዋል። ሞስኮ ለሰላም ፍላጎት የላትም ያለው የአውሮፓ ህብረት አዲስ የማዕቀብ ፓኬጅ በሩሲያ ላይ ለመጣል መዘጋጀቱን አስታወቀ። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ፎንደር በብራሰልስ በሚገኘው የህብረቱ ዋና መስሪያ ቤት በተካሄደው ኮንፈረንስ ላይ ህብረቱ አዲስ የማዕቀብ ፓኬጅ በሩሲያ ላይ ሊጥል መሆኑን ገልጿል ሲል ሲኤንኤን ዘግቧል። የሩሲያ ዓላማ ሰላም ሳይሆን የኃይል አገዛዝን መጫን ነው ያሉት ኃላፊው፣ ስለዚህ በምላሹ እኛ በሩሲያ ላይ ጫና እያሳደርን ነው ሲሉ መግለጻቸውን ዘገባው ጠቁሟል። የማዕቀብ ፓኬጁ የሩሲያ ነዳጅ ዘይት ሽያጮችን፣ ባንኮች እንዲሁም የፋይናንስ ተቋማት ላይ ሙሉ የግብይት እገዳን እንደሚያካትት ተናግሯል። ማዕቀቡ ለሩሲያ ወታደራዊ እና የኢንዱስትሪ ኮምፕሌክስ
ቀጥተኛና ቀጥተኛ ያልሆነ ድጋፍ በሚሰጡበት 22 የሩሲያና የውጭ ኩባንያዎች ላይ አዳዲስ እርምጃዎች እንደሚያካትትም ገልጿል። በተጨማሪም በሩሲያ የኢነርጂ መሰረተ ልማት አጠቃቀም ላይ እገዳ እንደሚጥልም ህብረቱ ገልጿል። በአዲሱ የማዕቀብ ፓኬጅ በ27 የአውሮፓ ሀገራት አባል ሀገራት ላይ መጽደቅ የሚኖርበት ሲሆን እንደ ሃንጋሪ፣ ስሎቬኪያ ያሉ የክሬምሊን ደጋፊ መንግስታት ማዕቀቡን ለመጣል የሚያደርጉትን ሂደት ውስብስብ ሊያደርጉ እንደሚችል ጠቁሟል። የጀርመን፣ የፈረንሳይ፣ የእንግሊዝና የፖላንድ መሪዎች ባለፈው ወር ለሩሲያው መሪ ቭላድሚር ፑቲን የ30 ቀናት የተኩስ አቁም ስምምነት እንዲያቀርቡ ወይም ግዙፍ ማዕቀብ ሊጣልባቸው እንደሚችል መናገራቸውን አስታውሰዋል። ኡዝቤኪስታንና ዮርዳኖስ በታሪካቸው ለመጀመሪያ ጊዜ ለ2026 የዓለም ዋንጫ ማለፋቸውን አረጋግጠዋል። ትላንት ከኳታር ጋር ያደረጉትን ጨዋታ 3-0 በማሸነፍ በሚቀጥለው ዓመት በሜክሲኮ፣ ካናዳና አሜሪካ በጥምር ለሚዘጋጀው የዓለም ዋንጫ ማለፋቸውን አረጋግጠዋል። በእስያ ውስጥ ፈጣን እድገት ላይ የሚገኘው የኡዝቤኪስታን ብሔራዊ ቡድን ትላንት ኳታርን ያሸነፍ እንጂ ቀደም ሲል ከተባበሩት ኤሚሬትስ ጋር ነጥብ በተጋራበት ጨዋታ ላይ የዓለም ዋንጫ ትኬቱን ለመቁረጥ ችሏል። ጆርዳን የኦማንን ብሔራዊ ቡድን 3-0 በማሸነፍም ለመጀመሪያ ጊዜ ዓለም ዋንጫውን ተቀላቅላለች። በእስያ ሀገራት በ2026 የዓለም ዋንጫ ማጣሪያ ደቡብ ኮሪያ፣ ኢራን፣ ጃፓንና አውስትራሊያ ለዓለም ዋንጫ ማለፋቸውን ያረጋገጡ ሀገራት ናቸው። በተመሳሳይ በደቡብ አሜሪካ ሀገራትም የ2026 የዓለም ዋንጫ ማጣሪያ ብራዚል አሸንፋ ተሳታፊነቷን አረጋግጣለች። ጣሊያናዊ አሰልጣኝ ካርሎ አንቸሎቲ ብራዚልን ከተረከቡ በኋላም የመጀመሪያ ድላቸውን አስመዝግበዋል። ሌሊቱን በተደረገ ጨዋታ ብራዚል በሜዳዋ ፓራጓይን 1-0 ረታለች። ቪኒሲየስ ጁኒየርም ብቸኛዋን ግብ በስሙ አስመዝግቧል። ውጤቱን ተከትሎም ነጥቧን 25 ያደረሰችው ብራዚል በሁሉም የዓለም ዋንጫ ውድድሮች ላይ ያለፈች ብቸኛዋ ሀገርም ሆናለች። ምሽት ላይ በተደረገ የወዳጅነት ጨዋታም ሴኔጋል የእንግሊዝ ብሔራዊ ቡድንን 3-1 በማሸነፍ እንግሊዝን ያሸነፈች የመጀመሪያዋ አፍሪካዊት ሀገር ሆና ታሪክ አስመዝግባለች። ይህ ውጤት የጀርመናዊ አሰልጣኝ ቶማስ ቱሄል የመጀመሪያው አስደንጋጭ ሽንፈትም ሆኖ ተመዝግቧል። ጨዋታው በኖቲንጋም ሲቲ ግራውንድ ስታዲየም የተካሄደ ሲሆን ለሴኔጋል ኢስማኤል ሳር፣ ሀቢብ ዲያራና ቸኪ ሳባላ ግቦቹን ሲያስቆጥሩ የእንግሊዝ ብቸኛ ግብን ደግሞ ሃሪኬን ከመረብ አሰርፏል። ይህ ጨዋታ በታሪክ ለመጀመሪያ ጊዜ እንግሊዝ በአፍሪካ ቡድን የተሸነፈችበት ሲሆን ጨዋታውን የመሩት ደግሞ ፈረንሳዊቷ ሴት ዳኛ ስቴፋኒ ፍሬፓርት ነበሩ። እስካሁን ስትከታተሉት የነበሩት መረጃዎች እዚህ ላይ ያበቃሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ እንዲደርሱ ያድርጉ።